Congratulations ኢትዮ ቴሌኮም ኦፊሻሊ ሊስቲንግ ሆኗል። የግብይት መድረኩን ደውል አስጀምሯል። ይህ ደውል በኢትዮጵያ ካፒታል ገበያ ታሪክ የመጀመሪያው ይፋዊ የአክሲዮን ግብይት መጀመሩን የሚያበስር ታሪካዊ ድምጽ ነው። በዛሬው ዕለት የኢትዮ ቴሌኮም አክሲዮን ግብይት በይፋ መጀመሩ ተበስሯል። የኢትዮ ቴሌኮምን የ10% የአክሲዮን ድርሻ ለመግዛት ከተመዘገቡ ባለሀብቶች መካከል የመረጃ ማጣራት ስራቸውን ያጠናቀቁ የ96% አክሲዮን መጽደቁም ተገልጿል። በመጀመሪያው የመደበኛ የሼር ሽያጭ ውሳኔውን ተከትሎ የ10% ማለት ነው እንደምታስታውሱት ወደ 47377 ፖቴንሻል የምንላቸው ባለአክሲዮኖች ገዝተዋል ማለት ነው። በነበረው የመሸጫ ዊንዶ ፔሪድ ወይ ደግሞ በተቀመጠለት ጊዜ እንደዚሁም በቀጣይ ተራዝሞ በነበረው ጊዜ ጨምሮ በአጠቃላይ 47377 ፖቴንሻል ኢንቨስተሮች የተሳተፉበት በዚህም ወደ 10.7 ሚሊዮን ሼሮችን መሸጥ የተቻለበት ነው ማለት ነው። በገንዘብ ሲታይ ደግሞ ወደ 3.2 ቢሊዮን የኢትዮጵያ ብር ነበረ ማለት ነው። ዋና ምዕራፎች የመረጃ ማጥራት የማመሳከር ጉዳዮች ተከናውነው ቬሪፋይ የተደረጉ መረጃቸው ተጣርቶ መሟላት የሌለባቸው ዳታዎች ሁሉ ተሟልተው ቀደም ብዬ ከጠቀስኳቸው ከ47377 ፖቴንሻል ኢንቨስተሮች ወይም ደግሞ ኢንቨስተር ለመሆን በሂደት ላይ ከነበሩት 45 ሺዎቹ ቬሪፋይድ ሆነው ዛሬ ላይ እንግዲህ ከባለፈው ጁን 2025 17 አሎትመንት ወይም ድልድል ካጸደቅንበት ጊዜ ጀምሮ የኢትዮ ቴሌኮም ባለቤት ናቸው ማለት ነው። ዋና ስራ አስፈጻሚዋ የባለ አክሲዮኖች መረጃ የማጥራት ስራ በሰፊው ሲከናወን መቆየቱንና ባለ አክሲዮኖች ከዛሬ ጀምሮ መገበያየት እንደሚችሉ ጠቁመዋል። ዲማቴሪያላይዜሽን የምንለው በዋናነት ባለ አክሲዮኖች መረጃቸውን የባለቤትነት መረጃቸውን ማስረጃቸውን ኬዋሲያቸውን ደግሞ ወደ ዲጂታል የመቀየር ስራ አከናውነናል ማለት ነው። ስለዚህ ይሄም እንደዚሁ በስኬት ተጠናቋል ማለት ነው። ይህን ሁሉ አድርገን ዛሬ ላይ ለምን አብቅቶናል ካልን ኩባንያችን ሊስት ሆኗል። ሊስት መደረጉን ተከትሎ ደግሞ ባለ አክሲዮኖቻቸውን ማስተዳደር የሚችሉበትን ስርዓት ዛሬ ላይ በይፋ ምናስጀምር ይሆናል ማለት ነው። ይህ በሀገር ውስጥ አቅምና ባለሙያዎች የተከናወነው የመጀመሪያው ይፋዊ የአክሲዮን ሽያጭ ስርዓቱን ጠብቆ እንዲካሄድ የቁጥጥር ስራውን ሲያከናውን የነበረው የኢትዮጵያ ካፒታል ገበያ ባለስልጣንም ሂደቱ እጅግ ስኬታማ መሆኑን አረጋግጧል። የባለስልጣኑ ዋና ዳይሬክተር የኢትዮ ቴሌኮም ስኬት ለሌሎች የመንግስትና የግል ኩባንያዎች ወደ ገበያ ለመቀላቀል ትልቅ በር የከፈተ ነውም ብለዋል። እንደ ኢትዮጵያ ካፒታል ገበያ ባለስልጣን ይህ ሂደት ግልጽነት የተሞላበት ዓለም አቀፍ አሰራሮችን የተከተለና የኢንቨስተሮችን መብት የሚያስጠብቅ እንዲሆን ያለመታከት ስንሰራ ቆይተናል። ዛሬ የምናበስረው ስኬት ገና የረጅም ጉዟችን የመጀመሪያው እርምጃ ነው። ይህ ታሪካዊ ምዕራፍ ለሌሎች የመንግስት ድርጅቶችም ሆነ ለግሉ ዘርፍ፣ ለግል ባንኮች፣ ኢንሹራንስ ኩባንያዎች፣ ለቴሌኮም ዘርፍ ተወዳዳሪዎች፣ ለአምራች ኢንዱስትሪዎች ትልቅ ማበረታቻና አርአያ ነው። የአክሲዮን ሽያጩ መጠናቀቅና ይፋዊ የንግድ ስርዓት መጀመር የሀገሪቱን የካፒታል ገበያ ወደ ሙሉ ትግበራ ያስገባ ታሪካዊ ክስተት መሆኑን የገለጹት ደግሞ የኢትዮጵያ ሰነድ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ጥላሁን እስማኤል ናቸው። የኢትዮ ቴሌኮም ስኬት የብዙ ዓመታት የሪፎርም ስራዎች ውጤት መሆኑን ገልጸው ኩባንያው በአፍሪካ ቀዳሚ ከሚባሉትና ሙሉ በሙሉ በዲጂታል መንገድ የኤሌክትሮኒክ አክሲዮን የሸጠ ኩባንያ መሆኑ ለሀገሪቱ የካፒታል ገበያ ትልቅ አቅም መፍጠሩንም ጠቁመዋል። የዛሬ 10-15 ዓመት ኢትዮ ቴሌኮም በራሱ ምንተማመንበት ኩባንያ ነው ብለን ራሳችንን የምንጠይቅ ከሚሰጠው አገልግሎት ከፋይናንሻል አፈጻጸሙ ከጋቨርነንስ አንፃር ብዙ እክሎች የነበሩበት እንደሆነ የምታውቁት ነው። በስራ ኃላፊዎቹና በማኔጅመንት እና በሰራተኞቹ ጥረት ዛሬ ላይ ብንኮራበት ብቻ ሳይሆን ገንዘባችንን የምናፈስበት ኩባንያ መሆን መቻሉ ራሱ ትልቅ ስኬት ነው። እናመሰግናለን። ኢትዮ ቴሌኮም በአፍሪካ ካፒታል ገበያ እየተቋቋመም ሙሉ ለሙሉ ደግሞ በኤሌክትሮኒክ መንገድ ኤሌክትሮኒክ አይፒኦ እንለዋለን አክሲዮን የሸጠ የመጀመሪያው ኤፈርት ነው። ኢትዮጵያ እንደ ጀማሪ ድክ ሚል የካፒታል ገበያ እንደምታቋቋም ሁሉ ከሌሎች ሀገሮችም ደግሞ ከፊት መታ ሊፍሮግ አደረገን ምንለው አይነት ጉዳይ ነው ያለው። በተለያዩ የመረጃና ሰነዶች አለመሟላት ምክንያት አክሲዮናቸው ያልጸደቀላቸው 3.6% ገዢዎች መረጃቸውን አሟልተው እንዲጨርሱ አሁንም ክፍት መሆኑ ሲገለጽ፣ መረጃዎችን አሟልቶ የመቀጠል ፍላጎት ለሌላቸው ዜጎች የገዙበት ገንዘብ ሙሉ በሙሉ ተመላሽ እንደሚደረግላቸው ተገልጿል። ኢትዮ ቴሌኮም ኩባንያችን ላይ ባለቤት ለመሆን ፈልጋችሁ በተለያየ ምክንያት ትንንሽ መረጃዎች ባለመኖር ወይም ናሽናል አይዲያችሁን ባለማካተታችሁ ከዚህ እድል
እንድትወጡ አንፈልግም ወይም እንዲያመልጣችሁ አንፈልግም። ባለቤት እንድትሆኑ አጋዥ እንድትሆኑ እንፈልጋለን። ከኢትዮጵያ ካፒታል ገበያ ባለስልጣን ጋር በመነጋገር የተወሰኑ ጊዜዎች ይህንን መረጃ ካገኙ በኋላ ደግሞ ምናልባትም ደግሞ ኩባንያችን ሊስትድ መሆኑን ተከትለው የሚወስዱት እርምጃ ሊኖር እንደሚችል ተስፋ አደርጋለሁኝ። ይሁንና ደግሞ ምናልባት ባለቤት ለመሆን የነበራቸውን ሀሳብ ከቀየሩ ገንዘቡንም እንደዚሁ ተመላሽ የምናደርግ ይሆናል ማለት ነው። የኢትዮ ቴሌኮም አክሲዮን ሽያጭ በስኬት መጠናቀቅና የግብይት በር መከፈት የሀገር ውስጥ ቁጠባን ወደ ኢንቨስትመንት ለመቀየርና ለኢኮኖሚያዊ የረጅም ጊዜ የፋይናንስ አቅርቦት ለመፍጠር አዲስ ተስፋ የሰነቀ መሆኑ ተመላክቷል።